ያ በእውነት ለመናገር በጣም መስመር አለፈ ማለት ነው። እኛ ደግሞ ፈተና መስሎን ነበር። ለካስ አንዳንድ ጊዜ ከባድ ነው የሰው ልጅ ዝም ስትሉት ማለት ነው። እና ሄሉ የወሰነችው ውሳኔ ልክ ናት። ጭራሽ በአደባባይ ዝሙትን ያሳፋሉ። እንደ ልጅ የሚለው በዚህ ዝም ብሎ ለተወለደው ልጅ ወላ ለንግግር ይቅርታ አድርጉልኝ፣ ግን በጣም ነው የሚያናድደኝ። ና በዚያ እስኪ ተመልክቱ አሁን ምን ይባላል? አስተፍሩላ አሁን ለሷ ፈተና የሚሆን እውነት የሚሆን ውሸት የሚሆን እንዴት በዚህ ልክ ከንፈሯን ይስማታል? እና በጣም ነው የሚደብሩት። ሲጀመር ሀዛይ ካልቆረጠለት ለምን ወደ ሄሉ ይመጣል? በሴት ላይ መጫወት እኮ በጣም ዋጋ ያስከፍላል። እና በጣም ነው የሚደብረው። እና ሁለታችሁንም አልተውም ብሏል በነገራችን። እና አንዳንድ ጊዜ ሰው ላይ ማለት ነው ይቀየራል ብለን የምንገባቸው ነገሮች በጣም ከባዶች ናቸው። እና የማይቀየሩ በጣም ብዙ ሰዎች አሉ። በቃ ተቀየረናል የሚሉት ላፋቸው ብቻ ነው። እና አንዳንዴ እነዚህ አይቀየሩም ብለን የወጣናቸውን ሰዎች በዛው ትተናቸው መቅረት ነው የሚሻለው ብዬ ነው የማስበው። እና እኔ በህይወቴ በጣም እፈራለሁኝ። አንዴ ከተለየው ሰው ጋር ድጋሜ ብመለስ በቃ በሆነ ነገር ሊበቀለኝ ወይ ደግሞ ይጎዳኛል ብዬ ነው የማስበው። ለምን ለራሴ ይቅርታ ማድረግ አልችልም? የመጀመሪያው ማንም ሰው ፍቅር ነው፣ አታውቁትም፣ አያውቃችሁም፣ ትገባላችሁ። ግን የሰው ላይ ካወቃችሁት በኋላ በሆነ ነገር ተጋጭታችሁ ተለያያችሁ አይደለ? ግን ከዛ በኋላ ያን ነገር በቃ ትቻለሁ፣ እኔም ትቻለሁ፣ እሱም ትቷል ብላችሁ ትገቡና መጨረሻ ላይ ግን በሚፈጠርባችሁ ነገር በጣም ትሰበራላችሁ። የበፊቱ ስለማታውቁ ነው። ግን አሁን እያወቃችሁ የገባችሁት ነገር በጣም ያማችኋልና ብዙ ጊዜ በቃ በህይወታችሁ አንድ ሰው ጋብራችሁ እየኖራችሁ ከተለያችሁ በኋላ ድጋሚ ወደዛ ህይወት ባትመለሱ ባይነኝ እኔ ማለት ነው። ለምን በጣም ነው ህሊናችሁን የሚጸጽታችሁ። ከበፊቱ ስብራት በላይ ትሰበራላችሁ። ና አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ እዚህ ጋር የምንመለከተው ነገር እኛ ለዲራማ ለገንዘብ ለእይታ እየመሰለና ግን ደግሞ ህዝቡን የሚያበላሽ ህዝቡን የሚበክል ትውልዱን በቃ በጣም የሚያስጠላ ማለት ነው ነውና እየተሰራ ያለው አሁን ይሄን ነገር ነገጧት ዲራማ ነው ወይ የሆነ ነገር ብለው ነው ሊያልፉ ይችላሉ። ግን ደግሞ በሚመለከተው ተመልካች እንዲሁም ደግሞ ህጻናቶች ነገጧት የሚያዩት ቪዲዮ በጣም ያስጠላል። ድሮ እኮ እንደዚህ አይነት ነገር ስናይ በጣም የሚዘገነን በቃ ፍራት ያለበት በቃ ስርዓት ያለበት ነበር እኮ ድሮ ላይ ማለት ነው። አንድ ሰው ጋር ከቆማችሁ ስትታዩ በጣም ይከብድ ነበር ድሮ። አሁን ላይ ግን ክብር ወርዶ ጭራሽ በአደባባይ መሳሳብ ምናምን በቃ በጣም ያስጠላና ምን አይነት ጊዜ እንደደረስን በጣም ይከብዳል። በቃ የሆነ ምንድነው አሁን እዚህ ቦታ ውስጥ የምናየው ክስቲ ምንድነው? በሰው እይታ ልንፈራ የምንችለው እንደዚህ አይነት ነገሮች ውጭ ላይ ከወጡ እስኪ በቃ እኛ ሴቶች ነን ብለን በቃ ምንድነው እስኪ የምንፈራው ነገር? ምንም የለም። በቃ በጣም ነው እኔ እንጃ አላውቅም። በተለይ በቲክቶክ የምናየው ነገር በጣም ይዘገንናል። እና አሁን ያው እያደረገ ያለው ልክ አይደለም። እና ሄሉ ትክክል ናት። እኛ ራሱ ከትናንት ወዲያ ሄሉ በቃ ፈተና ነው ተረጋጊ ስንላት የነበረው ልክ እንዳልሆነ እናውቃለን። ነገር ግን ምናልባት እሷ እንደፈተነችው ባለፈው ሊፈትናት መስሎና ነበር። ግን የእሷና የእሱ ፈተና በጣም ይለያያል። በምን ጣሙ የሷ ፈተና ልሄድ ነው እንጂ ያለችው ወንድ አንጥታ እንደዚህ ወይ በፊቷ ታሪክ ወይ የኋላ ታሪክ ወይ ደግሞ አዲስ ሰው አይደለም አምጥታ የፈተነችው። እና ፈተና ቢሆን እንኳ በዚህ ልክ መፈተኑ ልክ አይደለም ብለን ያለፍነው ነበር። ጭራሽ ዛሬ እሷ ጋዶ እየተንከባከበ አንቺ በፊት የተረገዘ ነገር ነው አስወርጂው ልላት አልችልም ይላል። ማን አስወርጂ በላት አለ። ይሄ ሁላ እኮ እውነት ለመናገር እኔ በጣም ያስጠሉኛል በነገራችን ላይ ከትዳር በፊት ያያችሁት አይደል ዋጋ ያስከፍላል። ከትዳር በፊት እንደዚህ ጓደኛ ብለን እያያዝነ ግንኙነት የምናደርገው ነገር ፈጣሪን ከምናስከፋው በላይ እኛ በህይወታችን በጣም መስዋዕት ያስከፍለናል። ድጋሚ ሌላ ህይወት ውስጥ እንዳንገባ የሚይዘን የሚረብሸን ብዙ ነገር የምናጣበት ነውና እችል አሁን በደንብ ሳይጠናኑ 1 ወር 2 ወር ሳያድሩ እዛ ግንኙነት ውስጥ ባይገቡ እውነት ከሆነ ማለት ነው ይሄ ልጅ አይፈጠርም ነበር። እንዲህ ያለ ችግር ውስጥ አይገባም ነበር። ከሄሉ ህይወቱ ነው ወደ እሱ ያለው የሚልበት ምክንያት ምንም አይኖረውም ነበርና ብዙ ጊዜ ማንኛችሁም እዚህ ጋር ቆም ብላችሁ ልታስቡ የምትችሉት ነገር እንኳን ብዙ ጓደኛ ሆናችሁ ብዙ ነገሮች በቀን እየተገናኛችሁ የምታደርጉት ነገር አንድ ቀን ስህተት ራሱ ከሰራችሁ ለህይወታችሁ እስከ መጨረሻው ጸጸት ነው የሚሆነውና ባልፈልጋችሁ ሁኔታ ውስጥ ደግሞ ይደብራልና ልጅ ማንም ሰው አይጠላም። እሱ ልጅ ሊወድ ይችላል። ከሱም በላይ የሚወዱ ሊኖሩ ይችላሉ። እና ልጅ ደግሞ ጸጋ ነው። ግን ልጅ ደስ የሚለው በቃ በስነ ስርዓቱ በቃ ወግ ማረግ ተድረና አግብተና
በቃ ባህላል ሲወለድ ልጅ በጣም ደስ ይላል፣ ክብር አለው ቤተሰብ ራሱ። ግን ይህን ነገር ምናልባት እናንተ ብቻ ደስተኛ ልኮኑበት ምን አኮኑበትም ትችላላችሁ። ግን በይታ በሰው ስም በሁሉ ነገር በፈጣሪ ዝም ብሎ ልጅ መውለድ ይሄ ተገቢ ነው ብዬ አላስብም። እንደ ጅብድ ነው ደግሞ አሁን እያሰቡት ያሉት እና ይሄ ነገር ቢቆም ብዬ አስባለሁኝ። እና ልላችሁ የምፈልገው ብቻ ዝም ብላችሁ ለጊዜ ብላችሁ ህይወትን እንደዚህ የተጨማለቀ ውስጥ ባትገቡ ብዬ አስባለሁ። የዛሬ መጨማለቃችን ብቻ ሳይሆን ነገ ጧት ሌላ ህይወትን እንዳንኖር የራሳችን የፈለግነውን ህይወት እንዳንኖር በጣም ይረብሸናል። እና እንደነገርኳችሁ በዚህ ልክ ያብ ልክ አይደለም። በዚህ ሁኔታ ከሆነ ሄሎ ለእሱ አስፈላጊ አይደለም። ግን ለስንት ጊዜ ትሰበራለ? የምር ያብ አሁን የሰራው ሁለተኛ ይህ ነገር ልክ ከሆነ ከህይወት ጋር እያደረገ ያለው በጣም ነው የሚደብረው። የምር በጣም ያስጠላል። እኛ ባለፈው እናቴ ተመልሶ እንደዛ የባለፈውን ጥፋቷን ይቅር ተባብለው ቀጠሉ ብለን ተደስተን ሳንጨርስ አይታችኋል የተፈጠረውን ነገር። ቻው ብሎ ሄደ። ከሄደ በኋላ እሷ አርፋ ተቀምጣ ዩቱብ እንኳ አልሰራም ብላ ከሰው ጋር ግን ደግሞ ከሀበሻ እንኳ ሳይሆን ይኸው ከነጭ ጋር እየተላላሰ ሲመጣ አይታችሁታል። እና ይህ ሰው ማን ይታመናል? የምር እነሱ አብረው አድርገው አብረው ብዙ ነገሮች እንኩ ነው አንድ ቤት ያኔ አንድ ቦታ ውስጥ በዛሬም በነገም እየተገናኙ በአካል ይህን ያክል ክዴት ከተፈጠረባቸው ይህን ያክል መተማመን ከሌለ እኛ ስደት ላይ ሆነን ኢትዮጵያ ያሉ ሰዎችን ወይ ደግሞ የማናቃቸውን ሰው እንዲያጋጣሚ እንደዚህ በሰው ተገናኝተን ወይ በራሳችን ማንግል አግኝተናቸው እኛ በስራ ቦታ ሆነን እነሱ በስራ ቦታ ሆነው እንዴት ነው ልንተማመን የምንችለው? እኛን እኮ ቢከዱና ቢጎዱና አይደንቅም። ለምንድን ነው እነሱ በጧት በማታ እንደዚህ እየሆኑ እንዲህ አይነት ክዴት ካለ ማለት ነው። እና እውነት በጣም የሚያስፈራ ጊዜ ላይ ደርሰናል እና በጣም ነው የሚደብረው ህይወት። ለዛ እኮ ነው እኛ ሳንገባ በሰው ህይወት እያስጠላን ነው የምንሄደው። እና ብዙ ሰው ትዳር እየፈለገ ግን እንዲህ አይነት ነገሮችን ሲያይ በጣም ይደብረዋል፣ ልቡ እየተሰበረ ያለና ሌላችሁም ፈልገው ሄሉ ምናልባት ከሁሉም በላይ አሁን ላይ ልትሰበር ትችላለች። በዛ ላይ ደግሞ አሁን ላይ ምንም አይነት ዋጋ ከፍላ ያቡን ማጣት እንደማፈልግ ነው እየነገረችን ያለው። ግን በዚህ ሁኔታ ሆነ አይደለም ያቡን ማጣት ያልፈለገችው ማለትም እሷ እንግዲህ አንዴ ተፈጥሮ ልጅ አርግዛለች ከእሷ ጋር ተመልሶ እየኖረ ስለሆነ አሁን ላይ በርቀት ያኔ በእርግጥ አይዞሽ ሌላት ሊገባል እስከምትወልድ ድረስ ከወለደም በኋላ ልጁን መጠየቅ ባለበት በገንዘብ ሊያግዛት ይገባል። ግን ደግሞ እየሄደ እሷንም አይዞሽ ይችን አይዞሽ እሷም ጋር መሳሳም ከዚህችም ጋር መሳሳም ይሄ ልክ አይደለም። እና እንዲሁም በዚህ ሁኔታ ውስጥ ሆና ሌላ ልጅ ከምትፈጥር ሄሉም ልጅ ፈጥራ ደግሞ እንደሷው ችግር ውስጥ ከምገባ የባሱን እሷን ብቻ ሳይሆን ልጇንም ከምታስለቅስ ከዚህ ህይወት ውስጥ ብትወጣ ባይነኝ። እኔ ያው እንግዲህ ስህተት ካለብኝ አርሙኝ። እኔ መሰለኝ ነው እኔ አልችልም። ወላሂ የኔ የምለው ሰው እንደዚህ ከሆነ አረ በፍጹም ጭራሽ ምንም እንዴ ባላችሁ አጋጣሚ በቃ ህይወት ይቀጥላል። በቃ የሆነ ቅሬታ ካለው ህይወት ውስጥ እየመረራችሁን ቢሆን መውጣት አለባችሁ። ስንቶቻችን እየመረረን የምትወዱትን ሰዎች ትተን እንወጣለን? ምክንያቱም ቁስለት ይደብራል። ትንሽ መልካም ነገር ኑሮት በጣም ቁስለቱ ብዙ ከሆነ ህይወት አጭር ናት። መቼ እንደምንሞት ስለማናቅ ለዚህ ብለን ደግሞ እኛ ተጎድተን እንትን ማለት የለብንም። እና ያ በጣም መስመር አልፎ በጣም አስጠልቶኛል። እስኪ እናንተ የራሳችሁን ሀሳብ አስቀምጡልኝ። ቻናሌን ደግሞ ላይክ ሰብ አድርጉ። እይታ የለም ሰሞኑን